ጋሸዋ ተሆነስ ሆነና ሰው ጥያቄ ይመልስ የሚጨበጨበው ለምንድነው? ኧረ ሞራን ነው ብሎ መለሰለት መምህሩ። ጋሸዋ ሞራን ምንድነው? ኧረ አንተዬ በረባ ባረባው አስተማሪውን አታዳርቀው። ሞራን ማለት ሶሶባ ነው ጎበዝ። ጸረ ዲሞክራሲነትም ለከታለው። አጤ ቢተውን ሽረን አጥናፉ ቢተውን አጠደቅን በጭብጨባ። በአገራችን ደረቅ ጭብጨባ አለዘፈን አለመዝሙር አናውቅም ነበር። ተነገር ኋላ የመጣ ነው። ስለዚህ ጭብጨባ ሞራን መሆኑ ይቅር ነው የምትለው አፈሌው አለው። አዎ ጋሸዋ፣ እንዲያው ጥያቄ ለመለሰ ሰው ጭብጨባው ቀርቶበት አባቴ ሙት አያ ጥይት ቢተኮስ ነው እምለው እንደኔ ተሆነ። ጤና ይስጥልን። ሀብል ተረክቤ ከመስፍን ወንደሰን ሸሙኔ ከተሰኘው መጽሐፍ አጤ ቢተውንና ተገፍትራ ገብታ እንዲህ አቅርበንላችኋል። ቻናላችን አዲስ በመሆኑ ሰብስክራይብ በማድረግ እንድታግዙን ስንል በትህትና እንጠይቃለን። መልካም ቆይታ። አጤ ቢተው ያ ቢተው አንድ ልጅ ቢተው እሱ ውሻ አሻ እሜቴ ማታ የ021 ቀበሌ ስብሰባ እንዳርብሮ ጦም ዛሬም ነገም ነው። ምክንያቱስ እጅግም አያምኑንም። እቤታችን ብንውል እርሻውን ትተን ምክርና አድማ ስንጎነጉን እምንውል ይመስላቸዋል። ያ ዲምጣጉላ ስፒከር ይለዋል አጤ ቢተው ተተገዛው ኋላ ብሶ መቀመጫ አተናል። በየሰልስቱ ስብሰባ ነው። በስብሰባው ቀን ልክ የረባ አጀንዲያ ስለማይገኝ አጀንዲያን ፕሮፓጋንዳ ዲሞክራሲን ኢንፎርሜሽንን የማያውቅ ገበሬ የለም። ብዙ ጊዜ ቀኑ ባርቲ ቡርቲው ያልቃል። የአንድ ዕለቱ አጀንዳ የሊቀመንበሩ ስም አጠራር ነበረ። ነገሩስ አዲስ የቀበሌ አዳራሽ ተሰርቶ እሱም ይመረቃል ተብሏል። ከዚህ በኋላ በሙሉ ስሜ አጥናፉ ቢተው በሉኝ አለ አጤ ቢተው። የገና ወድ ማርያም ደባትር ናቸው። ለነገር አጤ ቢተው ያሉት ይባላል። ትንሽ ትልቁ ታያጠናድቅ አጤ ቢተው ይለዋል። አጀንዳውን ስንሰማ ወንዝ ተሻግረን ዱር አሳብረን የመጣ ነው ለዝሁ ነው አላልንም አይባልም። ጸረ ዲሞክራሲ ነው። ታንቲራ ገጥመን ዋለን። እሱና የሱ አርጋጃና ጋጆች ባንድ፣ ህዝቡ ፈራ ተባያለም ቢሆን ባንድ። ይሄ በእውነት ምኑ ቅር የሚያሰኝ ሆኖ ነው አጤ ቢተው? አጤስ አጥየስ ብንልህ የፍቅራችንን የውዴታችንን አይደለም። ተህዝቡ አንድ ማሴተኛ ብድግ ብለው የፍቅራችሁን? አዎ የውዴታችሁን። ውዴታው ይቆይና በምኑ ቅር አሰኘህ? ይሄ ስም ላላችሁት ለኔም ይሆን አለመሆኑ ነው እኮ። እንዴት ነገም ሌላውን አቆላምጠን መስሎን ክፉ እንዳንለድፍበት ይሄ ብለህ በግልጥነት ንገረን። ህዝቡ ተስብሰባ ብዛት የመንግስት ቋንቋና ዜማ ለምዷል። እንካስላንት ያሰኘው ቀን እንዲህ ባልገደደው ገብቶ ይንቧቻል። አሰብ አደረገና እንዴት ታለፉት ነገስታት እኩል ተና ኃይለ ሥላሴ እኩል አጤ ይባላለሁ አለ። ቀድሞም አንዳንድ ሰዎች ስንቱ የሞቱለትን ክብር ማረግ እንዴት ላንድ የቀበሌ አባቢድራ አንስታችሁ ትሰጣላችሁ ብለው ያጥናፉን አጤ መባል ነቅፈው ነበር። ይችም አለች በሆዳችን። አነጋገሩን ስለትትና አይተን ዛሬስ ተምን አልን። እግዚአብሔር ምድር ወረደ አለን። ትልቅ ትንሽ ታይል ያገኘውን መዘርጠጥ የለመደ ነው። እኒያን ለምድር ለሰማይ የከበዱ የገና ወድ ማርያም ቄስ እንኳ አንተ ዝንቱ የአቢ ሲሎ አልቆረቆረውም። ህዝቡ ክው ብሎ ደንግጦ ምን ነው ቢል እኔ እዚህ ወንበር ላይ የተቀመጥሁት መንግስትን ወክዬ ነው። መንግስት ደግሞ ማንንም ተማንም አያበላልጥም። አንዱን አንቱ አይልም አለ። እንዲህ ያለው ነው። ቢቸግረን አናበላልጥም ታላችሁ ሁላችንንም አንቱ በሉና ሁላችንንም አንቱ በሉን ብለን ነበር። ውሃ የጥቅምት ነበርሽ ማበጠጣሽ፣ ምክር የደሃ ነበርሽ ማበሰማሽ እንደተባለው ሆነ። አምጥቶ ሲቆልለው ሌላ ኖሯል ነገሩ። እና አጤ ኃይለ ሥላሴ ምንድነው ያረጉት? አንዱን ሰው የበላይ አንዱን ሰው የበታይ፣ አንዱን ቀጭን ጌታ አንዱን ሙልጭ ደሃ፣ ምንም የሌለው፣ ሀብት ያለው ሹመት ያለው ጥሩ ለብሶ ጥሩ በልቶ አንገቱን አቅንቶ ያድራል። የሌለውሳ ነጋ እየተበደለ መኖር ነው። ልክ እንዳሁኑ እንደኛ ማለት ነው ብላለይ። ይሄንን አንድ ዲምጠቃጭል ተጎን ያምልጧት። ተበደልኩ ማለትስ ይቻላል? አይቻልም። ዱላ ይቀምሳል። ዲሞክራሲ የለ፣ መብት የለ፣ በአዋጅ በጉልበት ብቻ። አጤ ማለት ምን ማለት ነው? እንዲህ ያለው ነው።
ታዲያ በዚህ በዲሞክራሲ ዘመን በህዝብ የተመረጠ መንግስት የሾመውን አንድ የቀበሌ ሊቀመንበር አጤ ብሎ ማለት ምንድነው? ወይም ጸረ ዲሞክራሲነት ነው ወይም መሐይምነት ነው። አፉ አንሶን ይህንን ዲምጣጉላ ሰጥተን አይ ያችው ዲምጠቃጭሊቱ እዚህ በኋላ አውቆም ይሁን ተስቶት አንድ ሰው አጤ ቢተው ቢለኝ እኔዋ ጦሙን ጣቢያ ያድራታል። ተናግሬያለሁ። ዋስነሽ ሽማግሌነሽ አያስጥለውም፣ ይታሻታል። ጎበዝ ጸረ ዲሞክራሲነትም ለከታለው። አጤ ቢተውን ሽረን አጥናፉ ቢተውን አጠደቅን በጭብጨባ። በአገራችን ደረቅ ጭብጨባ አለዘፈን አለመዝሙር አናውቅም ነበር። ተነገር ኋላ የመጣ ነው። መሰረተ ትምህርት በምንማርበት ዘመን ጥያቄ መለሰ ይጨበጨብለን ነበር። እስቲ አንድ ጊዜ ሞራን ይባልለታል። ሃዲያ አንድ አፈሌው የሚባል ነበር። አፉን ከፍቶ ያዳምጥ ውሎ ምናምኒቱም ታይዝ እቤቱ የሚሄድ በትምህርት ቀን ተሁሉ ቀድሞ እመጥሪያ አፋፍ የሚገኘው እሱ ነበር። ሲያዳምጥሳ የሚቀዳ ቴብ እንኳ እንደሱ ቀቅ አይልም። እንግዲህ ወይ ጭንቅላቱ በር የለውም ወይ በሩ ብዙ ነው። ያዳምጣል እንጂ ውስጡ የሚገኝ አንዲች ነገር የለም። እንደውም አንዳንዴ ልቡ ትምህርቱ ላይ ይሆንና ዝንጀሮይ ዘልቀው ማሳውን ያጠፉበታል። ጋሸዋ ዝንጀሮ ጃስልል ልሄድ ከጅሎኝ እዚህ ትምህርቱ ያልፈኛል ብዬ ሻቀልኩ ይላል። ሆዱን እያከከ ጭንቅላቱ አረንዛ ነው። እኛ ስንት ነገር ትናውቅ ደብዳቤና ኑዛዜ ማንበብ መጣፍ ትንደርስ እሱ ስሙን እንኳ አይጥፍም ነበር። አያፍርም ደግሞ። እኔ ምን ቸገረኝ ስሜን ባልጥፍ ትጠሩኝ ወይ ታልኩ ይበቃኛል ይላል። አንድ ቀን መምህራችን ያስተምረን ውሎ ያልገባችሁን ጠይቁ አለን። አፈሌው እጁን አወጣና ጋሸዋ ተሆነስ ሆነና ሰው ጥያቄ ትመልስ የሚጨበጨበው ለምንድነው? ኧረ ሞራን ነው ብሎ መለሰለት መምህሩ። ጋሸዋ ሞራን ምንድነው? ኧረ አንተዬ በረባ ባረባው አስተማሪውን አታዳርቀው፣ ሞራን ማለት ሶሶባ ነው ብለን ተናግረን ነበር። እኛ ሊመለስ ነው እንዴ? ጋሸዋ ግን እኛ አገር እኮ ጭብጨባ የሚጨበጨበው ሰው ሲረገም ነው አለ። ይችን አውቋል። ስለዚህ ጭብጨባ ሞራን መሆኑ ይቅር ነው የምትለው አፈሌው አለው። አዎ ጋሸዋ እንዲያው ጥያቄ ለመለሰ ሰው ጭብጨባው ቀርቶበት አባቴ ሙታያ ጥይት ቢተኮስ ነው እምለው እንደኔ ተሆነ አለ። ከሸዋ ተመጣ ስልጥንና ሁሉ እንደኔ ተሆነ ማለትን ይዟል። መምህሩ ስቆ ግዴለም አንተ የመለስክ ቀን ይተኮሳል። ሙላው እግሩን አንስቶት ይስቅ። እኔም በገመጣ ጥርሴ ፈገግ ያሰኘኝ በሆዴ አባኋት አንዲ ነገር ናት። ጥያቄ ለመለሰ ጥይት ቢሆን ኖሮ እድሩ ለኔ ብቻ አንድ አውቶማቲክ ይጣድልኝ ነበር። መሰረተ ትምህርቱ ቀርቶ ኋላ እንድወጤ ዘብ ተቀጥሬ ጎን በጎን ስማር እንኳ ለአንተ በማጨብጨብ መዳፋችን ተመላለጠ እንዳለ ነበር ውሪው ሁላ። ያጤ ቢተውን አጥናፉ ቢተውነት በጭብጨባ አጥዲቀን ወደ አዳራሽ ምርቃ ዞርን። ደንበኛ ድግስ ነው። በሬም ላምም ታርዷል። ጠላው አረኤው ለዋናው ቢራው ሁሉ በየፈርጁ ተሰናድቷል። አጤ ቢተው አንዱን ነገር አማሃኝቶ እንዲህ ተኛው በመዋጮ በሰበሰበው ብር እየደገሰ ባያበላን ጎንም አይገኘን ነበር። እንዲህ በደላችን የንጉስ ግብር ያህል ነው ድምቀቱ። ስሙ ተሐድሶ ይባላል። ላልወባይ ተሐድሶ በላሁ ብሎ ይሉኝታል ይዘው አስቀድሞ በረጅም ቅጠል ማውረቀን ላይ በጥቁር የተጣ የቀበሌ 027 አዳራሽ የሚል ማስታወቂያ ሊለጠፍ ቁመንትና ጨበጭብ አንዱን የከረመ ሐሜት ቋትን የዛች ወረቀት ልጠፋ ብዙ ጊዜ ፈጀ። ለጣፊው መሰላሉ ጫፍ ላይ ቆሞ ታንድ በኩል ሲገልብበት ተሌላ እኩል እየዞረ እዳውን ያል አስተናባሪው አሻቅቦ እያመላከተ ይህን አርገው ይላል። የህዝቡ ጭብጨባ የቀዘቀዘ በመሰለው ቁጥር አረሞራን ይላል። በዛ ዲምጣጉላ አጤ ቢተው አዎ አሁንም አጤ ቢት ምን ነው እጅ ሻረ እንጂ ልብ አልሻረ። ህዝብ አፉን ከፍቶ የዛችን የወረቀት ሁኔታ እያየ አለቀልቡ እጁን ያማታል። ቀልቡ ሐሜቲቱ ላይ ነው። አዳራሹ የተሰራው አጤ ቢተው ወፍጮ ቤት አጠገብ ነው። እጅግም ቀድር የሌላትን ቤት ሁለት ከፍሎ ወፍጮ ቤትና የማሽላ መጋዘን ስላዲረጋ ሰውና እህል በርከት ብሎ በገባ ቁጥር ጭንቅንቅ ነበር። ባደረኩ ሲል ከርሞ ይሄን መላገኘ ይህንን ትልቅ የአፈጅብ የሚሉትን ዘበን አመጣሽ ቤት አሰራ። በቀበሌ አዳራሽ ስም በህዝብ አስተዋጽኦ
አላምረው ጠም የሚሉት አለ በየጠቡ ሽማግሌ ነኝ የሚል ሰው ባይዘፍን ባይጫወት ደስታው ነው። ሁሉ እጁን በደረቱ አርጎ የሱን ሽምግልና ቢያዳምጥ በየነገሩ የነገር አባት ነው። በሰርጉ በልቅሶው እዶልታለሁ ይላል። ያልተጣላ ያገላግላል። እጄን በጓሳ ጉዝጓዝ ጠራርጌ የመሰንቆዬን ማንገቻ ሳብ ተማድረጌ ዞረኝ። ሀቻምና ነው የግንቦት ስላሴ ማህበር። ጨዋታው ይደርስ የለም ወይ? ምን ነው ተንጀራው ላይ በሩጫ ባትነሳ አለኝ። እንግዲህ ተንጀራም ላይ ብነሳ እምቆመው ለእንጀራም አይደል? አትስገብገብ እኮ ነው። ያንተ ብር ለቀማ ይደርሳል። እናውጋበት፣ ነገራችን እናደርጅበት ነው። ቀኑም ለወግ የተመቸ ነበር። ንግግሩ ምንጊዜም ልቅም ያለኝ ናት፣ እብቅም የላት። ቅልብጭ በማለቷ በልስላሴዋ የመጣፍ ቃል ትመስላለች። ውሎ አድሮ የሚሰባ ግራዋ አስኳል ባይኖራት ላይዋ ማር ነው። እግዚአብሔርን ያህል ብልጥ አለ። ባላምረው ቃላት ገራም እንዳይታለል ፊቱ ላይ ምልክት አኖረበት። አፉ ጠማማ ነው። የአፉን ዙሪያ ተከትላ የምመጣው ቀጭን ጢም አለው። ዳሩስ እዛ አፍ ግዲም ምን ቀጥተኛ አለ ይባላል። ምርጫ ምረጡ ተብለን የኔስ ምርጫ እቤቴ ሄጄ መተኛን ነበር። መዘዝ ባይኖረው በሰልፍ ቁመን ጣሃይቲ ወቃን ውሏል። የከረመብኝ ራስ ምታት ተቀስቅሶ ጠፍሮኛል። መርጠንትና በቃ በአንድ ልቤ እቤቴ ሄጄ ማረፉን ፈቅጀው፣ አንዱ ልቤ ደግሞ ለጠላይቱ ለብሪቱ ቢያደላብኝ ነው የስላሴ ማህበር ወዳለበት ጎራ ማለቴ። ንግግሩን ትቼ ዘፈኔም ብዘፍን ኑሮ ነው ያልኩት። ኋላ መሰንቆዬን እንደ ማንገት መቃኛውን እንደ ማዞር እያረኩ ነገር አማረልኝ ብዬ እንጀራ ቢያበዙት ኩስ ሆኖ ይወጣል፣ ገብቶ ቁጭ የሚለው ጨዋታ ይበልጣል አልኩኝ። የበሉትን እያገሱ ጭንቅላታቸውን ሽቅብና ቁልቁል የነቀነቁ ነበሩ። በጎረሰ አፋቸው የሳቁም ነበሩ። አላምረው ብቻ ቀልዱን ቀልድ አላለልኝም። እህል ይበልጣል ጨዋታ አለ ክርክሩ። ክርክር ተይዞ አንድ ትንባባል ቆይተን እኔ መቼም አለ ጠማማ አፉ ላይ ነገር ትደግስ ያስታውቃል። ሽባ ሳቅ ከንፈሩን ትገልበዋለይ። እኔ መቼም ነፍስ በህል እንጂ በዘፈን ሲሰነብት አላየሁም አለ። የነገር ጥበቡ አለቅጥ የዘለቀው አይደል? በመልካም ቃል ክፉ መናገር ያውቅበታል። እጄን እንደጠራረኩበት ደረቅ ጓሳ ቅስሜ አገዳገዳው ላይ ሲሰበር ተሰማኝ። እጅ የሚዡበት ጓሳ ልብ ብለው ቢያዩት ተታጠፈ፣ ተተሰበረበት፣ ሊነሳ ትታገል ሩህ ያለው ያህል ነው። ኤዲያ ይች ትግል የሰባራ ቅስምም ናት። አንዱን ነገር ምህኛት አድርጋ እሷው በሷው ልትሽር ትቃትታለይ። አላጥናኝ ልትጥናና፣ አላቃኝ ልትቀና። ያን ቀን የረባም አልዘፈንኩ። ጥቂት እንደው አንቧትሬ ሳበቃ ጠላይን ይዤ ቁጭ አልኩ። ትንሽ ትልቁ ቦተሊካውን ይጠርቃል። ልቤ ያላምረውን ቃላት ሊረሳ ታግሎ ቢያቅተው 2 ያለፈው ታሪክ ቋተ። በ77 ክፉ ቀን የገደገድን ገደል ዘሎ አገራችን ቲገባ ሁሉ እንደ ሀብቱ መጠን የሞት ሰልፈኛ ሆነ። አዝማሪ የተባለች አንጀቷን በቀጭን ጭራ አስራ ተፊት ተሰለፈይ። በደግ ቀን ባማን አገር ሁሉ ሰው ነጭ ኩታውን ሽው ሲል ትህሻ ለትህሻ ሲሄድ፣ በየሰርጉ አንድ ዳስ፣ በየልቅሶ አንድ ድንኳን፣ በየሰንበቴ አንድ ደጀ ሰላም ሲከት ትክክል አዳሪ ይመስላል። እንደ ዶሮ ቆለጥ ተውጣ የተያዘ ሽፍንፍን ደረጃ ገሃድ የምትወጣው በክፉ ቀን ነው። ሰው ለሞት በእልፍ ተከተል ቲቆም አዝማሪን ተእብድ ተእልፍ ተቧጋች ሌላ የቀደማት አልነበረም። ሞት ጥርሱን ሲያፏጭ እየሰማ ነው። ቁጭ ብለን ተነ ልጆቻችን እንለቅ አለችኝ ምህኛት አንድ ቀን። ወደ ቆላው ድሃ እንደ ቅጠል ትረግፍ ጀምራ ነበር። የበረታ ቤቱን ዘግቶ ድርቅ ወዳልገባበት አገር ማዝገም ጀምሮ ነበር። እንግዲህ ሙሉ አማራ ሳይንት አልተራበም። በ77 ተዘጠኙ ምስለኔ 1-2ቱን ነው በቅጡ ያገኘው። እሱም ግን በአንድ ጎን የከርሞን ምናውቅ ፍራቻ አለበት። በአንድ ጎን ተሌላው አገር በሚመጣው ምጥዋተኛ ተሰላሽቷል።
ራቅ ብሎ ነበር ተሄዱ። ግን ጠንተው ያልጠኑ ልጆች ይዞ ምን ተምን ይኮናል። ብዙ ስደተኛ መንገድ ጉልበት እየከዳው በየወንዙና በየማረፊያው ተፈንግሎ ይገኝ ነበር። አንድ ቀን መንግስት ባየር እርዳታ መጣል መጀመሩን ሰማሁ። ወየት ነው ስል አስተወልደ ነጎድጓድ፣ ይችማ ውሎ ገባ አይደለችም ወይ? ቢቀናኝ ተዛ ተርዳታ ይሆንልኝን ያህል እረዳለሁ። እሱ ቢያጠጠኝ በዛው እርጥባን ወዳልቆመበት አገር ሄጄ የነፍስ እላለሁ። እቤቴ የቀረውንም እህል የሚሻማ አንድ እጅ ማንሳቴ የዛኑ ያህል ነው። እንደ ቀናኝ እመለሳለሁ ብዬ ብቻዬን ዟዙሬ ልመለስ ተነሳው። አጓጉል ቁመት ባላት አንድ ጎታ ጥቂት ስንዴ ያለን በጉሽጉሻ ባኤላው ሳስቶ የጉሽጉሻው ቂጥ በአንድ ጎን ሲሸፍኑት በአንድ ጎን ብቅ ማለት ጀምሯል። ተጃችን በላይ በዓይናችን ነው የሚያልቀው። በቀን 2-3 ሳንሰልለው አንውልም። ቆንጠር አርጎ አንዱን ቀን አሹቅ አንዱን ቀን ንፍሮ ነው። ልጆቹ ጠና ያለባቸው ጊዜ ብቻ በብረት ምጣድ እንደ ቂጣ መሳይ ይጋገራል እንዲያጣቅም። ሌላው ቢቀር ላይን እሳት እጅግም ሳይገባው ይወጣል። ጎታውንም ጉሽጉሹንም አይቼ በቁጥቁጥ ወርና እንዲያ ያሰግር መሰለኝ። ወር ብቆይ እግሬም ያደረሰኝም ቦታ ላውቀው አልኩና መሰንቆዬን ያዝኩ። እንኳን ሰርግ ምንም የለ ባገሩ። ለነገሩ ተህሉ መወደድስ ወዲህ ምን ውሪታ 76 ተርፎ ሰርግ ይገኛል? 76 እጅግ የጥጋብ ዘመን ነበረ። በአማራ ሳይን ላይ ብሰኝ ነበር ድግሱ ምኑ ተጥር እስተ ግንቦት ዛር ጤፋሲካ ሆኖ አገር በየድግሱ ሲያረገርግበት ተከረመው። አንገቱ ቀና ቢል ቁልጭ ያለ ሰማይ የአቡጀዴ ቅዳጅ ያህል ደመና ዝር ታይልበት የበራ የጠራ አለፈ የግንቦት የሰኔ ሰማይ። ግድ የለም ክረምቱ ዘግይቶ ሐምሌ ሊገባ ነው ቲባል ሐምሌም ጭጭ ነሐሴም ጭጭ። በ76 በየዳሱ ያለፈ ጠላ ውሃው ብቻ ቢገኝ አንድ መኸር አንድ በልግ ያዘምር ነበር። ሮቢት ስደርስ እሜቴ ማታ መሸታ ቤት አረፍኩኝ። የገበያ ቀን ነው። እሜቴ እደጅ ኩሪር ብለው ፊቶን ለገበያው ሰጥተዋል። ጉድ ነው ጉድ ነው ጉድ ነው፣ ሰው ማየቱን ትቶታል ይላሉ እንደ ማጨብጨብ እያሉ። ማንትስ የአይኑ ፍጥጥ ብሎ እያየኝ በልቡ አልተመለከተኝ ሆኖ ሰላምታም ሳይለኝ አለፈ ይላሉ። ዛሬ እንዲህ እንደ አሸን ፈልቶ ሊያጥለቀልቀው ያን ጊዜ ሮቢት ገበያ የነበሩ መሸታ ቤቶች 2 ብቻ ነበሩ። የመጀመሪያይቱ መሸታ ቤት ብለው የጀመሩት እሜቴ ማታ ነበሩ። እህል ውሃ የሚሸጥበት ዘመን ይመጣል አላል አገር። ልደታ እንደሁ የልደታ ባታ እንደሆን የባታ ዝክር እየመሰለው ዘው ይላል። ይበቃውን ያህል አፍሶ እግዚአብሔር ይስጥልኝ ብሎ ብድግ ሲል ጠብ። እንዲህ ሆኖ በመከራ የተለመደ አይመስልም። ቲውል ቲያድር ቲደራ መሸታ ቤት ብቻውን አንድ ተራ ሆነ። እኒያን 2 መሸታ ቤቶይ 6 ሰዓት ደረሰ ያልደረሰይ ብሎ የሚንጋጋው የቆላ የደጋው ገበያተኛ ይሞላቸውና እንኳን በቂጥ መዘርፈጫ በጥፍር መቆሚያ አይገኝም ነበር። ሰው ታማው ቆየሁ የእግዚአብሔርን አየሁ ብሎ እንጉርጉሮ ያመጣሁት የአስተወልደ ነጎድጓድን ጉድታየሁ ኋላ ነው። በአየር የሚጣለውን እርዳታ ለመሻማት ተያገሩ የመጣው ሰው ብዛት ውሪው ሴቱ አዛውንቱ ስፍር ቁጥር አይገኝለት። በትከሻቸው ብረት በእጃቸው ቆመጥ ይዘው ውርውር የሚሉት ጎበዞይ ሰውን ስራት የሚያስገቡት የአየሩ ድምጥ እስኪሰማ ድረስ ነው። አየሩ ገና ተሩቅ ያለ ጊዜ ሰው እንደሌላ ይሰራል። አንዱ ባንዱ ላይ ይወጣ ይጀምራል፣ ይጣጣሳል። ራብ ያጠራሞተው መንታላ ሁላ እዛይ ሰዓት ላይ ጉልበት ያበጃል። አየሩ እየቀረበ ይመጣና ዝቅ ብሎ ስንዴውም በኬሻ ይለቀዋል። ያ መሬት ሲወድቅ ፈንድቶ ካፈር ይደባለቃል። አዋራው ከምድር ወደ ሰማይ የሚነሳ ቡላ ደመና ሆኖ ግርድርት ያደርገዋል ሁለመናው። ለወዲያው እዛ ውስጥ ሰው አይመስልም። ሰው አፈርና ስንዴ ሽሚያ ይገባል። ይግፍና በየዕቃው የቻለውን ያህል ወስዶት ያበቃ በኋላ ረገብ ሲል ነው ስንዴውን ታፈሩ ሊለይ እንደገና ሰፌዱን ምኑን የሚያደራጀው። እርግጫው፣ ግፊያው፣ ቅሚያው፣ ዱላው የሥራ ጠባቂዎቹ ጩኸቱ አያድርስ። የመጀመሪያው ቀን የረባም አላገኘው።
ያንንም ይህንንም ሳይ አንድ ሰው ሙቶ ነበር። አላቅልት ይራወጥ ተላይ ወድቆበት ሲጥና ያደረገው በተዘረጋበት ይታይ የአፍንጫው ቀዳዳ ዙሪያና የአፉ ዳርዳር አቧራ ደግሎ ይዟል። ማን ነው ምንድነው ትባል ቂጡን የጣላ ሀብታም እንኳን ራብ ሊያገኘው ስንትና ስንት ጎተራ እህል አለው አሉ። ገና ምርጊቱ ያልተላጠ ለደሃ የመጣውን እርዳታ አቅም ያለው ጉልበት ያልከዳው ነው የተጠቀመበት እያሉ ትሉ ሰምቼ ነበር። በአይኔ ሳየው የሰው ክፋት ጉድ ነው አልኩኝ። ተሰውም የሀብታም የበላን አብላላው አልተባለ አለ ነገር ተገበያ የገፉትን ድሃ እዚህ ድረስ ተከታትለው ማበሳቆላቸው ረሃብተኛ ሆዱን ያላሳረረው ችግረኛ አይገኝም። ገና የ76 ክረምት መቅረቱና ድርቅ መሆኑ ሲታወቅ ሀብታሙ ሁሉ ምን አደረገ? በመሬት የቀበረውን ቀብሮ በጎተራ ያኖረውን አኑሮ የብር አገልግሉን ፈታ። ገበያ የወጣውን የስስት እህል በውድ ተሻማ። እንዲህ ያለውን ስግብግብ አይተህ ዝም ትለዋለህ አልኩና እግዚአብሔርን አይ እሱስ ቢሆን ላልቸገረው ዝናብ አይደለም ወይ ይሄን የሚሰራን አልኩና ሰው እሜት ተውኩ። ከርሜ አንድ ጭነት ስንዴ ይዤ አገር የስሄድ መንገድ ጉልበተኞይ ቢቀሙኝ እንኳ ሰው ልማ አላልኩም። እንግዲች የራብ ቀን ክፉነቱ በባዶ ሆዳችሁ ተነጉዴ ቻሉኝ ማለቱ ነው። ጭነቱ የቀማኛ ሲሳይ ተሆነ ወዲያ ወደ አስተወልድ የነጎድጓድ መመለስ አላስመኘኝም። አንድ አባወራ ቤት ዘለቅኩና ብቅ በሉማ አልኩ። ብቅ ወይዘሮ መሳይ ናት። እስቲ ኬሻ ስጡኝ አቁማዳ ይሆናል ተተገኘ ምን አለ ሰጠችኝና አንጋሬው የወጣ አቁማዳ ጥልቅ ቤቷ። ብቅ በሉማ አልኩ መልሼ። ብቅ ስትል የዛን አቁማዳ አፍ መንግጌ ቁልጭ እያልኩ ያችን አቁማዳ በልመና እህል ሞልቼ መጥሪያ ስትሄድ እንደገና ብዙ ቀን ፈጀብኝ። ሮቤት ትደርስ አንስቶ ልቤ ይናድ ነበር። ከራቡ ጋር በሽታው እንዲያች ነው። ልጆቼን እንደተዋቸው አገኛቸው አልመሰለኝም። አስወድስ አልኩ ገና እቄ ተመድረሴ። ተከታትለው ብቅ አሉ ሶስቱም ቲፍለቀለቁ መጥተው ሸክሜን ተትከሻዬ ሳላወርድ ገና በግሬ በምኔ ተጠመጠሙብኝ። ያንን አቁማዳ እንደምንም ጥዬ አስወድስን ልስም ጎንበስ ስል ላቤ እንደ ውሃ እየተንጠፈጠፈ ወረደ። እየሳምኩ ጉንጯን እናታችሁሳ መጥሪያ ወርዳ ነው ትመጣለች አጥንትና ጥርሱና ራስ ቅሏን እንደ ተጠቀለለ ጓዝ ተሸክማለች። እግሯን ትጎትታለች ትስታለች ታረጋገጧ። ላቤንም አይኔንም ጠራረኩና በእጇ ምናምን ጨፍቃ ይዛለች። እሱ ለሸክም ከብዷት የተንጠረበበ ሆዷን አስደግፈዋለች። ያሉማ ቅጠል ነበር። እያየኋት እየሳምኳት እየጠየቀችኝ እየመለስኩ አሳብ እንዲያው አሳብ የቁም እርም አለቃል አለምባ በሆዴ ተንሰቀሰኩ። ምህኛት አስወድስን ታትወልድ በፊት 3 ጊዜ ወልዳ ጠፍቶባታን። የመጀመሪያውን ልጅነት ባሏ ዘንድ ነው። 2ቱ እኔ ጋር ተተጋባን ወዲያ ነው። 40 ቀን ታይሞላቸው ነው የጠፉባት 3ቱም። ምህኛቱን ግን እንጃ እሷ 2 ታረገዋለች። የልጅነት ባሏ የሰራት በደል የባሳት ቀን በቱሽ ታረግጦ ማህጠኔን ሳከኛ አርጎ አስቀርቶኝ ነው ትላለይ። አባቷን የሰራችው በደል የባሳት ቀን የለም እርግማን ነው የአባቴ እርግማን ነው ትላለይ።